ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወኩ ወደ ኃጢአት ገብቻለሁ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያረግ የክርስቶስ ትምህርት ያለው ነገር እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እርግጥ ነግሮናል። እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለ የአንድ ሳንቲም ሁለት ገጽታ እንደሆነ ነግሮናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ክርስቶስ በተነሳበት ማግስት እኛ ክርስቲያኖች ሞትን። አሁን በዚህ ዘመን ያለን ክርስቲያኖች በጣም እናሳዘን ክርስቲያኖች ነን። ምክንያቱም እቺን ቅድስት ቤተክርስቲያን 0.5 እንኳን አስተምሯን አላወቅንላትም። ክርስትና ህይወት እንዴት እንደሆነ አልተረዳነውም ገና። ግን በስመ ክርስትና ባይተባንጠልለን ክርስቲያኖች ተብለን እንኖራለን። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አዟን ነበረ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብለን ታዘን ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን በእኛ በተራዊ ሰዎች ምክንያት አሰደብ ነው። እቺ ቅድስት ቤተክርስቲያን አስተምሯ እንዴት ቢሆን ነው ልጆቿ እንዲህ የሆኑት ተብላ ቅድስት ቤተክርስቲያን ተሰደበች። አባቶች ምን እየሰሩ ሰንብተው ነው ሰውላ እንዲጓጉቶ ሙዚቃ እንዲሰማና በቅጽበት ማማቱን እንዲሁም ደግሞ ትንሣኤውን ረስቶ ወደ ዳንኪራው የተመለሰ ወደሚል ትችት ቤተክርስቲያንን አባቶችን ከተትናቸው። እንዲሁም ደግሞ እግዚአብሔርን በእኛ ምክንያት አሰደብ ነው። በነገራችን ላይ እኛ ክርስቲያኖች ጌታችን እንደነገረን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሎ ጌታችን ራሱ ነገረን። እኛ የዓለም ጨዎች ተብለን ሳለን አልጫ ሆነን እቺን ዓለም በክርስትና ህይወት እንድናጣፍጣት እንድናሳምራት ታዘን ሳለን ግን ራሳችን አልጫ ሆነን ቤተክርስቲያንን የምናሰደብ እግዚአብሔርን የምናስነቅ ቤተክርስቲያኒቱ አስተምሯ እንዲህ ነው እስኪባል ድረስ እንዲህ በአሕዛብ እንዲህ በመናፍቃን አፍ መዘባበቻ እንድትሆን አደረግናት። ሆነም ቀረም እኛ ክርስቲያኖች ቤተክርስቲያን ልናውቃት ይገባል። የሚያሳፍረው ነገር ደግሞ አንዳንድ መምህራን አላችሁ ዘፈን ኃጢአት ነው ካላችሁ በኋላ አሁን ካለው ነባራዊ ሁኔታና ከአባቶች ዝምታ የአዝማሪዎች ዘፈን ይበልጣል ይሻላል ብላችሁ ደግሞ ጻፋችሁ። ዘፈን ኃጢአት ነው ከተባለ ግን ደግሞ የሚባል አማርኛ በመጀመሪያ አያስፈልግም። ካን ከተባለ መስቀል ከጨበጠ አንድ መምህር ይሄ አይጠበቅም። ብዙዎቻችሁ ምዕመናን ደግሞ ወጣችሁ ዘፈን ኃጢአት ነው እንዴ? ኃጢአት ከሆነማ ያው አውቄ ወደ ኃጢአት እየገባው ነው ብላችሁ በዚህ ልክ እግዚአብሔር የምትንቁ የምትደፋፈሩ እግዚአብሔርን ሕግ አውቃችሁ በድፍረት የምትጥሱ ቅዱስ ዳዊት በመዝሙሩ ምን ብሎ ተናገረ? ትልቁም ትንሹም የሚያውቀውም አያውቀውም አብሮ እኩል እግዚአብሔርን በደለ። ቄሱም በዚህ ዘፈን ኃጢአት ቢሆንም ግን ብሎ ይጨምራል። በዚህ ምዕመኑም ደግሞ ምን ይላል? ዘፈን ኃጢአት ቢሆንም እያወቅሁ ወደ ኃጢአት ገብቻለሁ እያለ በዚህ ልክ ይዘባበታል። እግዚአብሔርም በዚህ ልክ ባንንቀው መልካም ነው። እግዚአብሔርም ይሄንን መከራ የሚያሳልፍልን በአንድ ሙዚቃ ስንኝና ግጥም ሳይሆን እኛ ልባችንን ወደ ንስሐ መልሰን ኃጢአታችንን ተናዘን አንድ ስንሆን ነው እንጂ በሙዚቃ አንድ ብትሆኑ ባትሆኑ። በሙዚቃ ልባችሁ ቢነካ ባይነካ ፈጣሪ ዘንድ የሚቀይራት ጥቂት ነገር የለም። ሆነም ቀረም እግዚአብሔርን በዚህ ልክ ባናሰድበው መልካም ነው። እቺ ቤተክርስቲያን በጣም ከምታስቡት በላይ ምንጯ ንጹህ መስራቿ ንጹህ ኢየሱስ ክርስቶስ ነው። ለነዚህ መናፍቃን መልስ ለመመለስ ያህል ማንም ሰው ብልግ ብሎ የፈለገውን ሐሳብ ስለተናገረ የቤተክርስቲያን ሐሳብ ነው ማለት አይደለም። ቤተክርስቲያንን ይሄ ሁሉ ምዕመን አይለካትም። ሁላችን ተመዝነን ልክ መሆናችን አለመሆናችን የሚለካው በቅድስት ቤተክርስቲያን አማካኝነት ነው። ማንም ዘፋኝ ተነስቶ ቢዘፍን ማንም ምዕመን ተነስቶ ያን ነገር ቢከተል ይሄ የቅድስት ቤተክርስቲያን አስተምሮና መግለጫ አይደለም። በራሱ በደል በራሱ ጥፋት ያ ሁሉ ሰው ይጠየቅበታል። ግን ይህችን ቅድስት ቤተክርስቲያን ከዚህ ዘፈን ጋር ያጠጋጋችሁ የቤተ ክርስቲያን ስራና መገለጫ ነው ዘፈን እያላችሁ በፍጹም ለመናገር አትዳፈሯት። ምክንያቱም ቤተ ክርስቲያን በመጽሐፍ ቅዱስ ላይ ዘፋኝ መንግስተ ሰማያትን አይወርስም ብላ ቁልጭ አድርጋ ያስቀመጠችውን ትታችሁ የሰውን ግብርና የሰውን ስራ ትታችሁ የቤተ ክርስቲያን ስራ ይሄ ነው መጽሐፉ ላይ ያለውን ትታችሁ ሰው ያደረገው ለምን ትመለከታላችሁ? ስለዚህ የዚህ ቅድስት ቤተ ክርስቲያን ልጆች ክርስትና ምንም አልገባን በፍጹም ማለት ነው። ከምታስቡት በላይ ኢምንት እንኳን ክርስትና ህይወት ምን እንደሆነ አልገባን። ምክንያቱም እንዴት አባቶቻችን ይህችን ሃይማኖት ኑሯት እንዳለፉ የአባቶቻችንን ታሪክ ለመስማትና ለመመርመር ዝግጁ የሆነ ትውልድ ስለሌለ ዝም ብሎ በሰሚና ከቤተሰቦቹ ተቀብሎት የመጣው ሃይማኖት ስለሆነ እንዴት ነው ክርስትና የሚኖረው ተብሎ ቢጠየቅ ብዙ ክርስቲያን የሚያውቀው ነገር የለም። ይሄ ደግሞ በፍጹም አያድንም። ሆሴም ተናግሯል። ህዝቤ እውቀትን ከማጣት የተነሳ ጠፍቷል። እንጠፋለን ካለማወቃችን። በነገራችን ላይ ማወቅ ብቻውን ያድናል እያልኩ ሳይሆን አለማወቃችን ግን ያጠፋናል እያልኩ ነው። ስለዚህ ይህችን ቅድስት ብሬት ንጽሕት የሆነች መዋዘ ጥበብ የሆነችውን ቅድስት ቤተክርስቲያን በደንብ እወቋትኝ። ብቻ
ቢቻል አታዋርዷትኝ፣ በእናንተ ምክንያት ስሟ አይጥፋ። ሆነም ቀረም አፋችሁን ለምታላቅቁ መናፍቃን እቺ ቅድስት ቤተክርስቲያን በእነዚህ ሰዎች አትለካም፣ በእኔም አትለካም፣ በማንም በቅዱስ ፓትርያርኩ ለራሱ ጥፋት ቤተክርስቲያን አትጠየቅም። ምክንያቱም እሷ መዝና ለክት ያስቀመጠችው ቦታ አለ። ከዛ ቦታ የወረደ ሰው ሁሉ ወደቀ ነው ይባል እንጂ ቤተክርስቲያን ወደቀች አይባልም። ስለዚህ ቤተክርስቲያንን በምዕመኖቿ ሲሆን ምንለካት ምዕመኖቿን ነው በቤተክርስቲያን ምንለካው። በዚህ ልክ ተግባብተን ብንሄድ መልካም ነው። በጣም ባታራግቡትና እቺን ቅድስት ቤተክርስቲያን ከዚህ ጋር ለጥፋችሁ ስሟን ለማጥፋት ባትሞክሩ መልካም ነው። እነዚህ የምታደርጉ ምዕመናንም ማፈር አለባችሁ። የክርስቶስን ሕማም ዘንግታችሁ የእሱን ትንሣኤ እንኳን በደንብ አጣጥማችሁ ሳታከብሩ ሳምንቱ እንኳን ገና ተቆጥሮ ዳግማይ ትንሣኤ ሳይደርስ ብቻ እንደዚህ ማበዱ ተገቢ አይመስለኝም። ወደ ልባችሁ ተመለሱ። እንደዚህ በመሆን ሰላምን ማምጣት አይቻልም። ወደ እግዚአብሔር ብንመለስ መልካም ነው። ምክንያቱም ከምንምና ከማንም በላይ የእግዚአብሔር ፍቅር ይበልጣልና። እግዚአብሔርን እንውደድ፣ ወጉን እንጠብቅለት። መልካሙን ስራችሁን አይቶ በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ ብሎ ያዘዘንን የአምላካችንን ቃል ጠብቀን ቤተክርስቲያንን ደግሞ እናስከበራት የሚል መልእክት ነው ያለን። ይህን በስመ ቆብና በስመ ቀሚስ ቤተክርስቲያን ላይ እየተጫወተባት ያለውን ግለሰብ ተመልክተን እንምጣ። ላቆልቆሎ እቺን ኩላዊትና ሉዓላዊት የሆነች ቅድስት ቤተክርስቲያንን አንድ ተራ ደንቆሮ ግለሰብ በስመ ቀሚስና በስመ መስቀል በስመ ቆብ እንዲህ ሲጫወትባት መመልከቱ በጣም ያሳዝናል። ምክንያቱም ይሄ ሰው እየሰራው ያለው ስራ በጣም አጸያፊና ትልቅ ስህተት ነው። በመጀመሪያ ስንመለከት ለዚህ ቅድስት ቤተክርስቲያን ማንም ግለሰብ ብድግ ብሎ ስርዓት ሊሰራላት አይችልም። ምክንያቱም ሲኖዶስ የሚባል ነገር ስላለ ይሄ ሰው ብድግ ብሎ ቅዳሴውን በኦሮምኛ ቀይሮት ሲቀድስ ማንም ሰው ሊናገረው አልደፈረም። ምክንያቱም ማንም ሰው ለመናገር ያልደፈረው ኦሮምኛ ቋንቋ ስለሆነ ነው እንዲህ የምትለው ተብሎ ትችት እንዳይበዛበት ነው ሁሉ ሰው ዝም ብሎ የተቀመጠው። በመጀመሪያ ደረጃ በየትኛውም የኢትዮጵያ ክልሎች ቅድስት ቤተክርስቲያን ቅዳሴዋን የምትቀድሰው በግዕዝ ቋንቋ ነው። ማንም ቦታ ላይ ብትሄዱ በአማርኛም አይቀደስም፣ በትግርኛም አይቀደስም፣ በአፋርኛም በምንም ቋንቋ አይቀደስም። ግን ምንባባቱ በአማርኛ ቋንቋ፣ በኦሮምኛ ቋንቋ፣ በትግርኛ ቋንቋ ሊናበቡ ይችላሉ እንጂ የእያንዳንዱ ቅዳሴ ክፍል በሌላ ቋንቋ በአማርኛ በምንም ተቀድሶ አያውቅም። ይሄ ሰውዬ እንግዲህ ብድግ ብሎ አሁን ጊዜውን አገኘና ማንም እንደማይናገረው ብድግ ብሎ በኦሮምኛ መቀደስ ጀመረ። ሲቀድስም ደግሞ ዕውቀት ኑሮት ክህነት ኑሮትም በሆነ ብድግ ብለው ቆብና ቀሚስ ይገዙና ወደ ቤተክርስቲያን ይገቡና አጥባጫውን አይቶ ማንም እንደማይናገራቸው ማንም እረፉ እንደማይላቸው ሲያውቁ የራሳቸውን ስርዓት መስራት ይጀምራሉ ማለት ነው። ሁለተኛ ነገር ማህሌቱን ለራሱ ተመልከቱት እስቲ። ሴትና ሴቶች ተቃቅፈው ወንድና ሴቶች ተደባልቀው ካህናቱን እዩዋቸው። ይሄን ያህል ቅድስት ቤተክርስቲያንን ስርዓቷን እያጠፉ ነው። ስርዓተ ቤተክርስቲያን ላይ ስንማር ቅኔ ማህሌት፣ ቅድስትና መቅደስ የሚባል 3 ክፍል አላት። እኚህ ሰዎች ግን ተመልከቷቸው፣ ከኋላ ሴቶቹ ተቃቅፈው ከወንዶቹ ጋር ተደባልቀው እነሱ ደግሞ እዚህ ጋር የራሳቸውን ስራ ይሰራሉ። ውጪ ላይም ደግሞ ወጥተው በዚህ ልክ እንደዚህ ሲቀልድባቸው ወይ ድምጽ በኖረው ወይ ደግሞ ስርዓቱን በደንብ ባወቀው ወይ በትክክል ደግሞ ባለው እኔ 100% እርግጠኛ ሆኜ የምናገረው ነገር ቢኖር ይሄ ሰውዬ ባይታዊም ቄስ መነኩሴም አይደለም፣ አጭበርባሪ ታድሶ ነው። ቤተክርስቲያንን በደንብ እየበጠበጣት የቤተክርስቲያን ስርዓት እየሻረ በማን አለብኝነት ማንም አይጠይቀኝም ቤተክርስቲያኒቷ ባዷን ቀርታለች ብሎ አስቦ ነው እንደዚህ አይነት ስራዎችን እየሰራ የሚገኘው። አትሸወዱ። በቋንቋችሁ እየቀደስኩላችሁ ነው ስላላችሁ እናንተን ነፃ ለማውጣት የመጣ ግለሰብ እንዳይመስላችሁ። ሃይማኖት አንዲት ናት። በትግራይም ያለው በአማራ ክልልም ያለው በኦሮሚያ ክልልም ያለው በአፋር በቤኒሻንጉል በየትኛውም ዓለም ያለች ቅድስት ቤተክርስቲያን አንዲት ናት። የሚቀደስባትም በአንድ ግዕዝ ቋንቋ ነው። ግን በኦሮምኛ ቋንቋ አትስበኩ፣ በኦሮምኛ ቋንቋ አትዘምሩ ብሎ የከለከለ ማንም ሰው የለም። በዚህ ልክ ግን ቤተክርስቲያን ውስጥ ገብቶ አንድ ደንቆሮ ሰው ሲጫወትባት በስመ ቀሚስ በስመ ቆብ እንደዚህ ቤተክርስቲያን ላይ ሲያላግጥባትና እረፍ የሚለው የሕግ አካልና የሲኖዶስ መዋቅር እንደሌለ ስትመለከቱ በጣም ያሳዝናል። እዛ አካባቢ ያላችሁ ክርስቲያኖች መፍትሄው በእጃችሁ ነው ያለው። እንደዚህ አይነቱን ኩታራ ገና እድሜው ያልደረሰ ሁለተኛ በስመ ቀሚስና በስመ ቆብ ልከበር ብሎ ቤተክርስቲያን እንዲያጠፋት ያለን ግለሰብ ዝም ብላችሁ አትመልከቱት። በኦሮምኛ ቋንቋ አስተምሩ፣ በኦሮምኛ ቋንቋ ዘምሩ፣ በኦሮምኛ ቋንቋ የተለያዩ ስራዎች መስራት ትችላላችሁ። ቅዳሴን ግን በዚህ ልክ ቀይሮ ማንም ያላደረገው ማድረግና ስርዓትን መጣስ ያስቀጣል። ቅዳሴያችንን የምናዜመው በግዕዝ ብቻ ነው። ማንም ያልፈቀደላቸው በሕግ የማይታወቁ ቤተክርስቲያናችን የማታውቃቸው ቅዱስ ሲኖዶስ ያልፈቀደላቸው በቅዱስ ሲኖዶስ ያልተፈቀደ ዝም ብለው ብድግ ብለው በኦሮምኛ እናዜማለን ብለው ዜማውንም ጭምልቅልቅ እያደረጉ ወይ ሙያው የላቸው የሙያ ዜማው የላቸው አልዋሉበት፣ አልተማሩ፣ አላወቁ በራሳቸው ፈጠራ እንደውም እኔ ለሀገሬ ያሬድ ነኝ አይነት አባባል ይዘው ብልሽሽት እያደረጉ በዚህ ምዕመናን አልተደሰቱም።
በእውነት ኦሮሚያ ክልል ላይ እናውቃለን። አልተደሰቱም ምእመናን። በዚህ ያውቃሉ ምእመናን ምን እንደሚፈልጉ ያውቃል። እና የቅዳሴ ዜማን በኦሮምኛ አልፈለጉም ምእመናን። ተነቦላቸው ትርጓሜውን አውቀው መረዳት ነው የፈለጉት። እና እስከዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። እኔም እንዳትሸወዱ ለምድ የለበሰ ተኩላ አላስተዋውቃችሁ መጥቻለሁ። እስቲ የሚለውን ነገር እናዳምጠውና እንመለስ። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው አገር በደስ ስላለ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። አስተማሪዎቻችንም የሚያስተምሩት ነገር በሙሉ ከዚያ አኳያ እየመዘንን ጉድ ለማውጣት እንሞክራለን። ምን አለ? በመጀመሪያ ደረጃ መስቀል አድርጓልኝ፣ ሁለተኛ ደረጃ ደግሞ አባ ገብረ ኪዳንን አቅርቦ አስተማሪዎቻችን እያለ በእኛ በክርስቲያኖች ተገብቶ ክርስቲያን ነኝ ብሎ ሊናገር እየሞከረ ነው። እስቲ የሚለውን ነገር እንስማ። ለምሳሌ ይህን ትምህርት ስናስብ መጽሐፍ ምን ይላል? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን እጽፍላችኋለሁ። ወልድ ያለው ሕይወት አለው፣ ወልድ የሌለው ደግሞ ሕይወት የለውም፣ አሁን ተፈርዶበታል ነው የሚለው። እግዚአብሔር ይርዳል። ምዕመናን የምትሰሙትን ነገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ ከመጽሐፍ አኳያ እየመረመራችሁ ተቀበሉ። እግር ታጥቦ አይደፋም ይጠጣል ስለተባለ ማመን የለብንም። እግዚአብሔርን ይምሬ ነው። እግዚአብሔር ይርዳን፣ ጌታ ይድረስልን። ይሄ ወንድማችን ያው እንግዲህ ለኛ ለክርስቲያኖች ክርስቲያን መስሎ አስቦልን እየተናገረ ነውና አባ ገብረ ኪዳን የተናገሩት ነገር ሐሰት ነው። ምክንያቱም ወልድ ያለው የዘላለም ሕይወት አለው ተብሎ ተጽፏልና እግዚአብሔር ስለኛ ስለሞተ ጸድቀናልና ምንም ገሃነመ እሳት እንገባበት አጋጣሚ ምክንያትም የለም። ምክንያቱም እግዚአብሔር አንዴ ሞቶ ገሃነመ እሳት እንዳንገባ አድርጎናል ብሎ እየተናገረ ነው። በመጀመሪያ ደረጃ የምንፍቅና ሕይወት በነገራችን ላይ ምንም ትህትና የሌለበት በትዕቢት የታጀረ ትምህርትና ሕይወት ነው ያላቸው። ለምን ከተባለ ራስን ዝቅ ማድረግ የሚባል ነገር ትምህርታቸው ውስጥ የለም። ጸድቅ ያለው አልሰራም፣ እግዚአብሔር ሰርቶልኛል፣ ጾሞልኛል፣ ሰግዶልኛል፣ አልጾምም፣ አልሰግድም፣ እግዚአብሔር ሞልኛል አልደክምም፣ እግዚአብሔር የጽድቅን ስራ ሰርቶልኛል፣ እኔ ጸድቄያለሁ የሚሉ የትዕቢት ቃላቶችን ብቻ መደርደር። እነዚህ ምክንያቶች የሚደረድሩት ደግሞ ስራ ላለመስራት ነው። በቃ አንዴ እግዚአብሔር የመዳንን ስራ ሰርቶልኛል፣ ከዚህም በኋላ ብሰራም ባልሰራም ምንም አይነት ለውጥ አላመጣም ድኛለሁ ብሎ የሚያስቡ በትዕቢት የታጀሩ ለሰይጣን ለገሃነመ እሳት ሰውን የሚያዘጋጁ የሰይጣን ልጆችና አበጋዞች ናቸው እነዚህ ሰዎች። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንድ ታሪክ ነግሮን ነበር። የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 9 አንስተን ስንመለከት እንዲህ ብሎ ይናገራል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይሄንን ምሳሌ ነገራቸው ብሎ እንዲህ ሲል ይናገራል። ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮች ወይም ደግሞ እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘው ሁሉ አስራትን አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላልና ብሎ ተናገረ። እኛ እንደ መናፍቃን ጸድቀናልኝ ብለን አፋችንን ሞልተን አንናገረ። አባቶቻችንም ይሄንን አላስተማሩን። መናፍቃን ምን ይላሉ? እኛ እንደ ክርስቲያኖች መግቢያችንን አናውቅም ብለን አንናገርም። አንዴ ክርስቶስ ለሞተልን ጸድቀናል እያሉ ክርስቲያኖችን እያጣጣሉ ራሳቸውን እንደ ጻድቅ እየቆጠሩ ኢየሱስ ክርስቶስ ያለው ሁሉ ይድናል፣ በስሙ ያመነ ሁሉ የዘላለም ሕይወት አለው እያሉ ግን ደግሞ ሳያምኑበት እንዲህ ብሎ ይናገራሉ። በነገራችን ላይ መጽሐፍ ቅዱስ ላይ ለእንዲህ አይነቶቹ ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ መልሶላቸዋል። ምን ብሎ መለሰላቸው ሲባል ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ብሎ ተናገረ። እኚህ ሰዎች በቃ ኢየሱስ ክርስቶስ አንዴ ስለሞተልን ስለጾመልን መከራ ስለተቀበለልን እኛ ጸድቀናል፣ መከራ መቀበልም መሰደድም መራብም መጠማትም አይጠበቅብንም እንዲሁ ጸድቀናል ብለው ይናገራሉ። አሁን እቺ አማርኛቸው ደግሞ ስትቀለበስባቸው ምን ብሎ መናገር ጀመሩ? ለመጽደቅ ሳይሆን የምንሰራው ስለ ጸደቅን ነው የምንሰራው ብሎ ደግሞ መናገር ጀመሩ። አማርኛ መቀያየር በነገራችን ላይ መፍትሄ አይሆንም። የሰው ልጅ የኢየሱስ ክርስቶስን አዳኝነት ካመነ በኋላ ደግሞ የሚድንበትን ስራ ደግሞ መስራት መቻል አለበት። ስለዚህ የቅዱስ ያዕቆብን መልእክት ተንተርሰን ሃይማኖት ያለ ምግባር የሞተች ናት፣ ምግባርም ያለ ሃይማኖት የሞተች ናት የሚለውን የቅዱስ ያዕቆብን ትእዛዝ ተንተርሰን በኢየሱስ ክርስቶስ አምነን ስራ ደግሞ እንሰራለን። በትዕቢት ታጅረን መንግስተ ሰማያትን እንገባለን ብለን አንናገርም። ምክንያቱም እንዲህ ብለው አባቶቻችን ስላላስተማሩ። እንደ ምሳሌ ከአባቶቻችን እናንሳና ቅዱስ ያዕቆብ ዘስሩግ የሚባል አባት አለ። ይሄ አባት 3 ነገር በሕይወት ያስፈራኛል ብሎ ተናገረ። የመጀመሪያው ነፍሴ ከስጋዬ ስትለይ፣ ሁለተኛው ደግሞ ለፍርድ ጌታዬ ፊት ስቀርብ፣ ሶስተኛ ደግሞ የጌታዬን ፍርድ ስሰማ፣ እነዚህ 3 ነገሮች በሕይወት ያስፈሩኛል ብሎ ተናገረ። ይሄ ቅዱስ ያዕቆብ ዘስሩግ በጣም ጻድቅ ሰው ነው። ሙታንን ያስነሳ፣ ዕውራንን ያበራ፣ ለምጻምን ያነጻ፣ ብዙ ታምራትን ያደረገ ቅዱስ አባቱ ነው። ሳለ ግን እነዚህ 3 ነገሮች ያስፈሩኛል ብሎ ተናገረ። ሁለተኛ ነገር ደግሞ አባ መቃርዮስን ደግሞ እንመልከታቸው። ነፍሳቸው ከስጋቸው ተለይቶ መላእክተ ብርሃን አጅበዋቸው ወደ ሰማይ ያረጉት፣ ሴጣን መጣና መቃርዮ ያሸነፍከኝ ብሎ ተናገረ።
የተናገረው። መቃሪም ገና ነው አላሸነፍኩም ብሎ ተናገረ። ይታያችሁ አሁን መላእክት ወደ ሰማይ እያሳረጉት ሴጣን ሁለተኛ መጣና መቃሪ አሸነፍከኝ ብሎ ተናገረ። አባ መቃርዮስ መላእክት ብርሃን አጅበውት እየሄዱ እንኳን ገና የእግዚአብሔርን ፍርድ ሳልሰማ አልታበይም ብሎ ሴጣን ምን ይለው ነበረ? ገና ነኝ አላሸነፍኩም ይለው ነበረ። በመጨረሻም ከእግዚአብሔር ፊት ቆሞ መቃሪዮ ልጄ ሆይ ሕጌን ጠብቃልና ወደ ገነት ግባ የሚለውን ፍርድ በሰማ ጊዜ ግን ሴጣን ያኔ መቃሪ አሸነፍከኝ ብሎ ጮኸ። መቃሪም አሁን ያሸነፍኩም በጌታዬ በኢየሱስ ክርስቶስ ኃይል ነው ብሎ ገነት እስከሚገባ ድረስ መላእክት ብርሃን አጅበውት እንኳን እኔ ጻድቅ ነኝ የመንግስተ ሰማያት ገነት ገባለሁ ብሎ ሊታበይ አልደፈረ። አሁንም አንድ አባት ምን ብሎ ይናገራልኝ? ሶስት ነገር አስገረመኝ ብሎ ይናገራል። ቅዱስ አባት ነው። የሚገርማችሁ ነገር የመጀመሪያው ነገር ገነት አገኛቸዋለሁ ያልኳቸውን ሰዎች ሲኦል አገኘዋቸው፣ ሲኦል አገኛቸዋለሁ ብዬ ያሰብኳቸውን ሰዎች ገነት አገኘዋቸው። ሶስተኛው የደነቀኝ ነገር ደግሞ የኔ በገነት መገኘት ነው ብሎ ተናገረ። ስለዚህ እኛ ክርስቲያኖች ራሳችንን በትትና አድርገን እግዚአብሔር ኢየሱስ ክርስቶስ ያዘዘንን ትእዛዝ እየጠበቅን እስከ መጨረሻው ድረስ ፍርዱን እስከምንሰማ ድረስ ጻድቅ ነን፣ ቅዱስ ነን፣ መንግስተ ሰማያት እንገባለን ብለን አንታበይ። አባታችን አባ ገብረ ኪዳንም የተናገሩበት አውድ ይሄ ነው። አንድ ክርስቲያን ምድር ላይ ቁጭ ብሎ እኔ ቅዱስ ነኝ፣ እኔ ጸድቅ ያለው መንግስተ ሰማያት ገባለሁ ብሎ የመናገር ድፍረት ሊኖረው አይገባም። አባቶቻችን ቅዱሳን ያንን አድርገው ስላላሳዩን፣ ግን የሚያሳዝነው እናንተ መናፍቃን አርያም የሚሆናችሁ ሌላ ቅዱስ አባት ስለሌላችሁ ከመጽሐፍ ቅዱስ ላይ ጥሬ ቃሉን እያደሳችሁ ራሳችሁን እያታለላችሁ በዛ ደግሞ እየታበያችሁ ሌሎችንም ደግሞ ወደ ገሃነመ እሳት እየመራችሁ ትኖራላችሁ እና ብችኑ ወደ ብርሃኑ ተመልሳችሁ ትክክለኛውን ሃይማኖት ተቀብላችሁ በኢየሱስ ክርስቶስ አምናችሁ ሃይማኖታችሁ ያለ ምግባር እንደማያድናችሁ አውቃችሁ ብትመለሱ መልካም ነው እላለሁ። ቆይ ምን ትርፍ ለማግኘት ነው? ያውም ቅዳሴ መሃል ያውም እግዚኦታ እየተባለ በዚህ ማይክል በዚህ ሞባይልን ይዘህ ብትቀርጾና ቪዲዮን እዚህ ላይ የምለቀው ቤተ መቅደስ ስልክ ይዛችሁ መግባታችሁ ሳይንስ ካሜራችሁን አውጥታችሁ እንደዚህ እግዚአብሔር የምትደፋፈሩት ለምንድን ነው? አሁን እዚህ ለምትሰሙ ምዕመናን እንዲሁም ዲያቆናት፣ ካህናት አንድ መልእክት አለኝ። በቅዳሴ ጊዜ በተለይ እግዚኦታ ሲባል 3 ጊዜ እግዚኦታ እንደሚባል እናውቃለን። እግዚኦታ ሲባል ምዕመናን እነዚህ 3 ነገሮች አስተውሉ። ካህኑ የመጀመሪያውን ዙር እግዚኦታ ሲል የእመቤታችን የቅዱስ ዮሐንስ ለቅሶ ምሳሌ ነው። እመቤታችንና ቅዱስ ዮሐንስ ጌታችን ሲሰቀል እየጮህ አይደለም ሲያለቅሱ የነበሩት፣ ውስጣቸው እያረረ እየተካተለ ከእንባ አልፎ እዥ ነበረ ሲያለቅሱ የነበረና በዝምታ ውስጥ በጣም ተጨንቆ ሲያለቅሱ ስለነበረ የመጀመሪያው እግዚኦታ ለቅዱስ ዮሐንስና ለእመቤታችን ለቅድስት ድንግል ማርያም የተሰጠ ነው። ሁለተኛው እግዚኦታ ሁለተኛው ዙር ላይ የሚባለው ደግሞ ለቅዱሳን አንስት የሚሰጥ ነው። እነሱ ሲያለቅሱ ያኔ ዋይ ዋይ እያሉ ሲያለቅሱ ስለነበረ ድምጻቸውን አሰምተው እነ ማርያም መግደላዊት እነ ማርያ እነ ማርታ እንዲሁም ቅዱሳት ደናግል በዛን ጊዜ ያለቅሱ የነበረ ድምጻቸውን እያሰሙ ስለሆነ የነሱን ለቅሶ በማሰብን ጭምር ነው። ስለዚህ ሁለተኛው ዙር እግዚኦታ ለነዚህ ቅዱሳን አንስት ይሰጣል። ሶስተኛው ዙርና የመጨረሻው እግዚኦታ ደግሞ ለቅዱስ ዮሴፍና ለቅዱስ ኒቆዲሞስ ጌታችንን ሲገንዙት በዛ ለቅሶ ውስጥ ነው ረጋ ብለው ስለቀበሩት ሶስተኛው ለነዚህ ቅዱሳን ዮሴፍና ኒቆዲሞስ እንሰጣቸዋለን። የመጀመሪያው እግዚኦታ ሲባል እነዚህን እያሰብን ነው እግዚኦታውን ማለት ያለብን። የእመቤታችንን የቅዱሳን አንስትን የቅዱስ ዮሐንስን የነ ኒቆዲሞስን የነ ዮሴፍን ለቅሶ እያሰብን በእያንዳንዱ በየተራው የጌታችን ሕማም እያሰብን ነው እግዚኦታ የምንለው እንጂ ለታይታ ዝም ብለን እግዚኦ ማርነ ክርስቶስ እንድንል አይደለም ቅዳሴ ላይ የታዘዝ ነው። ሁለተኛው ነገር ደግሞ በዚህ እግዚኦታ ቃል ኪዳን መቀበል እንችላለን። እንዴት ብለን ስንጠይቅ እመቤታችን ቅድስት ድንግል ማርያም በጎልጎታ ላይ ሆና እየጸለየች ሳለች ጌታችን ከሁሉ ሐዘናት የትኛው ሐዘን ይበልጥብሻል ሲላት ያዘነችበትን 5ቱን ሐዘናት ነግረው ነበረ። የመጀመሪያው አንተን አቅፌ ቤተ መቅደስ በገባው ጊዜ ስምዖን አረጋዊ በነፍስሽ ሰይፍ ያልፋል ብሎ በነገረኝ ጊዜ ያኔ አዝኛለሁ። ሁለተኛ በቤተ መቅደስ 3 ቀን የጠፋብኝ ጊዜ በጣም አዝኜ ነበረ። ሶስተኛ በፍርድ አደባባይ ቆመ በተፈረደበት ጊዜና 6666 ጊዜ ስትገረፍ በጣም አዝኛለሁ። አራተኛ በቀራንዮ ጎልጎታ ራቁትን ተሰቅለ ስመለከት በጣም አዝኛለሁ። አምስተኛ በአዲስ መቃብር ዮሴፍና ኒቆዲሞስ ገንዘው ሲቀብሩ በጣም አዝኛለሁ። ከሁሉ ሐዘኖች እነዚህ 5ቱ ሐዘኖች ይበልጣሉ ብላ ስትነግረው ጌታችን ምን አላት? እነዚህን 5ቱን ሐዘኖች እያሰበ በሰላመ ገብርኤልና አቡነ ዘበሰማያትን የደገመውን እምርልሻለሁ ብሎ ጌታችን ቃል ኪዳን ገባላት። ስለዚህ እነዚህን 5ቱን ሐዘናት ቅዳሴ ላይ እያሰብን አቡነ ዘበሰማያትንና በሰላመ ቅዱስ ገብርኤልን ብንደግም ጌታችን ለእመቤታችን ቃል ኪዳን በሰጣት መሰረት ምሕረትን እናገኝ ነበረ። እኛ ግን ይህን ሁሉ ቃል ኪዳን ትተን መላእክት በፍርሃቱ ነው እንደ ሻሽ በሚረበረቡበት ስርዓት ላይ ሆነን ቤተክርስቲያን ውስጥ ሆነን ቅዳሴ እያስቀደስን ጭራሽ ደግሞ ቤተ መቅደስ ውስጥ ሆነን እግዚኦ ማርነ ክርስቶስ እያልን ካሜራ ደቅነን በዚህ ልክ ፈጣሪን እንዳፈራለን እንቀልድበታለን ማለት ነው። በነገራችን ላይ አለማወቅ በጣም ደፋር ያደርጋልና በተለይ ቤተ መቅደስ ገብታችሁ መቀደሱ ካህናት፣ ዲያቆናት ብትማሩ መልካም ነው። ሳትማሩ ገብቶ መጮህ ብቻውን በረከትን አያስገኝም፣ መክሰፍትን እንዲያመጣል እንጂ።
ስለዚህ አንደኛ ለምእመናን እንቅፋት አትሁኑ፣ ሁለተኛ በሕይወታችሁ መክሰፍትን ጉዳትን ማየትን ነው የምታመጡት። የቤተ መቅደስን ክብር ጠብቁ። ሶስተኛ ደግሞ ተማሩ። ዲጂታል ቲዩብን ገብታችሁ ደግሞ ሰብስክራይብ እንድታደርጉን እየጠየቃችኋለሁ። ይቆያል።